ሰላም ጤና ይስጥልኝ የፈረጅ ዲጂታል ቤተሰቦች ተመልሰናል። ሰሞኑን በሀገራችን በኢትዮጵያ ለመጀመሪያ ጊዜ የካፒታል ማርኬት ወይም የአክሲዮን ገበያ በይፋ ስራ ለመጀመር የመጨረሻ ምዕራፍ ላይ ይገኛል። እንደነ ኢትዮ ቴሌኮም እና የንግድ ባንክ ኢትዮጵያ ንግድ ባንክ ግዙፍ ያሉ ተቋማት ሼር ለህዝብ ለመሸጥ እየተዘጋጁ ነው። ይህን ተከትሎ ብዙዎቻችሁ ኖይ አፕ በተባሉ መተግበሪያ ላይ የኢንቨስተር አካውንት ለመክፈት እየሞከራችሁ እንደሆነ አውቃለሁ። ነገር ግን አካውንት ስትከፍቱ ቲን እየጠይቃችኋል። እኔ ንግድ ፍቃድ የለኝም፣ እንዴት አድርጌ ነው መዘገብ? በየአመቱ ውስጥ ግብር እከፍላለሁ ወይ ብላችሁ ለተጨነቃችሁ ሙሉ መልስ በዚህ ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻ አብራችሁን ቆዩ። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ። መጀመሪያ ኖይ አፕ ምንድነው ከሚለው እንነሳና ኖይ አፕ በኢትዮጵያ ካፒታል ማርኬት ባለስልጣን እውቅና የተሰጠው የዲጂታል መድረክ ነው። በአሁኑ ሰዓት መተግበሪያው በኦንላይን ላይም ወይም በአካል መመዝገብ ይቻላል። ነገር ግን ማወቅ ያለባችሁ ነገር በአሁኑ ሰዓት ላይቭ ላይ ትሬድ ወይም ሼር መግዛት አልተጀመረም። አሁን እየተደረገ ያለው ቅድመ ምዝገባ ሬጂስተር ነው እና አካውንቱ እንዴት እንደሚከፈት ነው። ገበያው ልክ ሲጀመር ለመግዛት ይጠቅማችኋል ማለት ነው፣ ሳይሞላባችሁ። ይህንን ነው ማሳያችሁ እና ፕሌይ ስቶር ላይ ገብታችሁ ኖይ አፕ ብላችሁ እናንተ አውርዱት። ከዛ እዚህ ጋር ክሬት አን አካውንት የሚለው አንዴ እዚህ ጋር ስማችሁ ፐርሰናሊ ትክክለኛ ስማችሁ ታስገባላችሁ። እዚህ ጋር ኢሜል ታስገባላችሁ፣ ትፈልጉት ኢሜል ማለት ነው። ልክ ስማችሁንና ኢሜል አድርጋችሁ ኦቲፒ አምጣችሁ ከተመዘገባችሁ በኋላ ይሄ ነው ቻርቱ፣ ይሄን ይመስላል። ከዛ እዚህ ጋር ቢካም አን ኢንቨስተር የምትለው አንዴ ጠቅ ታደርጉትና ከዛ እዚህ ጋር ትመጣላችሁ። ወጋገን አለ፣ ስንቄ አለ፣ ገዳ አለ። እዚህ ጋር ምንድነው ፈርስት አዲስ ኢንቨስትመንት ባንክ ይላል። እዚህ ጋር ሲቢ አለ፣ ኢትዮ አለ። እዚህ ጋር የምትፈልጉትን እዚህ ጋር ትመጡና እኔ ለእናንተ ለማሳየት ለምሳሌ አሁን ንግድ ባንክ እዚህ ጋር እና ኔክስት ላለው ከዛ እዚህ ጋር አካውንት ታይፕ ይላል። እዚህ ጋር አካውንት የእናንተ አካውንት ማለት ነው። እዚህ ጋር አግሪ በሉትና የእናንተ አካውንት ታይፕ ኢንዲቪጁዋሊ ከሆነ ኢንዲቪጁዋል ትጣላችሁ፣ ፐርሰናሊ ማለት ከዛ እዚህ ጋር ታክሲ ናምበር የምትለው ነው ያው ማሳያችሁ። ታክሲ ናምበር እንዴት እንደምታደርጉ ታክሲ ናምበር የሌላችሁ ሰዎች ማለት ነው በቀላሉ ነው መዝገብ ነው። እንዴት ካላችሁ ታክሲ ናምበር የግብር ከፋይ ታክሲ አይደለም፣ ለማንኛውም ለተማሪ ለማንኛውም ፐርሰን የሚሰጥ ማለት ነው። ግላዊ የሆነ ታክሲ ናምበር እሷን ነው የምታወጡት። የትኛው ንግድ ፍቃድ እንትን ብትሄዱ ወረዳ ማውጣት ትችላላችሁ። ከዛኛው ከኖርማሉ ግብር ከሚከፈለው ጋር አያገናኘው። እንዴት ነው በየአመቱ ግብር አንከፍልም ወይ ካላችሁ ምንም አያገናኘው። ለምሳሌ አሁን እዚህ ሼር ገዝታችሁ ልክ ስትሸጡ ለምሳሌ ትርፋችሁ በአመቱ ኢትዮ ቴሌኮም ወይ ሲቢ አትርፎ ሊሸጥ ሲል የዛኔ ይሄ ራሱ ይሄ አፕሊኬሽን ይሄ ኖይ ራሱ ቆርጦ የዛኔ የግብሩን እንትን ይሸፍንላችኋል ማለት ነው። አመታዊ ሙሉ ግብር ትከፍላላችሁ ማለት አይደለም። አመት እንደዛ በዛ ልክም ስትገዙም እንደዛ ማለት ነው። ስለዚህ በቀላሉ መመዝገብ ትችላላችሁ፣ ማውጣት ትችላላችሁ። ከዛኛው ሼር ጋር አያገናኘው፣ ከዛኛው ንግድ ፍቃድ ጋር አያገናኘው ማለት ነው። ይሄ ናምበር ግላዊ ፐርሰናል ነው። እንደምታዩት ግዴታ ታክስ የለኝም እናንተ ለማሳየት ነው። ታክስ ካላስገባው አያሳልፈኝም ወደዛ ነው። ከዛ እዚህ ጋር ለምሳሌ ስማችሁ ታስገባላችሁ። ስርዓት ፋይዳ ከሆነ ፋይዳ፣ ፓስፖርት ከሆነ ፓስፖርት። ከዛ እዚህ ጋር አዲሽናል ናምበር የምትለው የእንትን ነው የመታወቂያውን ታስገባላችሁ ማለት ነው ናምበር። ከዛ እዚህ ጋር ጀንደር የሚለው ጾታን ታስገባላችሁ። ከዛ እዚህ ጋር ምን ያክል መጪ አመታዊ እንትን እንደሆነ ኢንካም እንደሆነ ታስገባላችሁ። የኛውን እንትን ነው ኦፕሽናል ስለሆነ መተው ትችላላችሁ። በዚህ መልክ ነው። ግራ መጋባት አያስፈልግም። በጣም ቀላል ነው። ሼር የምታደርጉትን እንትን ብቻ ማወቅ ነው የሚጠበቅባችሁ። ጥያቄ ካላችሁ ኮሜንት ላይ ያሳውቁኝ። ያው እኔ ከዚህ በላይ